ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን ዋላችሁ ዘውትር ሮቡ ከቀኑ 7 ሰዓት እስከ 8 ሰዓት የሚቀርብላችሁ የምክረ ህግ ፕሮግራም ካሁን ሰዓት ጀምሮ መተላለፍ ይጀምራል። በዛሬው የምክረ ህግ ፕሮግራም ይዘነው የቀረብነው አርዕስት በሴቶችና ህፃናት በወንጀል ፍትህ አስተዳደር በሚለው ዙሪያ ከዚሁ ከስቱዲዮ ቀጥታ ማብራሪያ የሚሰጡልን የህግ አማካሪ ናጠበቃ አዳነ በዛብህ ይሆናሉ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ከመሸጋገሪያው በኋላ እንመለሳለን። ወደ ውይይታችን እንመለሳለን ተመልካቾቻችን። የዘውትር ተባባሪያችን የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን ነው። መልእክቱን እንደሚከተለው አቀርባለሁ። የልጅነት ጋብቻ ተገቢ ያልሆነ ድርጊት የህግ ተጠያቂነትን የሚያስከትል ተግባር ነው። የልጅነት ጋብቻ የሴት ልጅን የመማር መብትና የወደፊት ተስፋ የሚያጨልም ድርጊቱን በመከላከል ከመፈጸሙ በፊት ለሚመለከተው አካል ጥቆማ በመስጠት ለሴት ልጆች መልካም ህይወት ድርሻችንን እንወጣ ይላል የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የፕላቲኒየም ደረጃ ስፖንሰራችን ነው። ከልብ እናመሰግናለን። ጠበቃና የህግ አማካሪ አዳነ በዛብህ እንኳን በደህና መጡ። እሺ በጣም አመሰግናለሁ። እንኳን ደህና ቆያችሁኝ። የዛሬ 2 ሳምንት እንግዲህ እርሶን ጋብዘን በዚሁ በሴቶችና ህፃናት ጉዳይ አንድ ፕሮግራም ሰርተን በይደር ለተመልካች ቃል የገባ ነው ነበር። እሱም እንግዲህ በሴቶችና ህፃናት በወንጀል ፍትህ አስተዳደር በሚለው ዙሪያ ዛሬ ለተመልካቾች እናቀርባለን። እንዲሁም ተመልካቾች የሚጠይቁን ጥያቄም ካለ በስልክ መስመራችን ለነሱ ጥያቄ ምላሽ የምንሰጥበት ፕሮግራም ነው የሚሆነው። እንደው ወደ መንደርደሪያው ለመግባት በወንጀል ፍትህ አስተዳደር ውስጥ የሴቶችና የህፃናት ጉዳዮች ምን ተብለው ነው የሚታወቁት? በዚህ እንደ መጀመሪያ ብናየው ይሄን ጥያቄ። እሺ በጣም አመሰግናለሁ። ያው እንግዲህ ቅድም መግቢያው ላይ እንደገለጽከው ከዛሬ 2 ሳምንት በፊት በርከት ያሉ የሴቶችና የህፃናት መብቶችን ጉዳዮች በስፋት ለመዳሰስ ሞክረናል። ከነሱ ውስጥ ያው በዓለም አቀፍ ህግጋትም ሆነ በሀገራችን በወጡ የተለያዩ ህግጋት ውስጥ የሴቶችና የህፃናት ጉዳይ ልዩ ትኩረት ተሰጥቶት ሰፊ ሽፋን በተለያዩ ህግጋት ውስጥ ልዩ ሽፋን ያገኘበትን ሁኔታ ማየት እንችላለን። ከነዚህ መካከል እንግዲህ የወንጀል ፍትህ አስተዳደሩ ወይም ደግሞ የወንጀል ፍትህ አስተዳደር ስርዓቱ ይገኝበታል። በዚህ ረገድ እንግዲህ ልናነሳ የምንችለው ያው ህገ መንግስቱ ውስጥም ከዛ ደግሞ በተለያዩ ከህገ መንግስቱ ተከትለው በወጡ ህግጋት ውስጥ ያለውን ሽፋን ይሆናል ማለት ነው። እንግዲህ የወንጀል ፍትህ አስተዳደር ስንል ተከሳሽነትን ይመለከታል፣ ተበዳይነትን ይመለከታል፣ ከዛ ደግሞ ምስክርነትን ይመለከታል። ስለዚህ በእነዚህ በሶስት አበይት ነጥቦች ላይ ተመርኩዘን ነው እንግዲህ ውይይታችንን ብናደርግ የተሻለ ይሆናል ብዬ ማምነውና ፍትህ አስተዳደር ስራ ስንል እነዚህ ነው በዋናነት የሚመለከተው። መልካም እንግዲህ በዚህ በወንጀል ፍትህ አስተዳደር ተከሳሽ ተበዳይና ምስክርነት የሚለው በሴቶች ተከሳሽ ሴቶችም የግል ተበዳይ ህፃናት የግል ተበዳይ ህፃናትም ተከሳሽ ሁለቱም ደግሞ ምስክርም የሚሆኑበት ኢንተርቼንጀብል የሚታይ ሁኔታ ነው ማለት ይቻላል። ያው ማለት በየዘርፋቸው በአብዛኛው በተለይ በጣም ለየት ያለ ትኩረት እንዲያገኝ የሚደረገው የተፈለገው የህፃናት ጉዳይ ነው በጣም በልዩ ሁኔታ ማለት ነው። በተለይ በእነዚህ በሶስቱ ዘርፎች ማለት ነው። ምክንያቱም ካላቸው የእድሜ ሁኔታ አኳያ ህፃናት የተለያየ ስነ ልቦናዊም አካላዊም ጫና ሊደርስባቸው የሚችሉ እንደመሆናቸው መጠን ለነሱ ልዩ ትኩረት ይኖራል። ግን ለሴቶችም እነዚህ ሶስት ነጥቦች በልዩ ሁኔታ ያው ሊታዩ የሚችሉበት ሁኔታ ይኖራል ማለት ነው።
ከሴትነታቸው አኳያ ለምሳሌ ሴቶች ያው ባለፈው እነ ሴዳውን ስናነሳ ያነሳናቸው ነገሮች አሉ እነዚህ ዓለም አቀፍ ስምምነት ሀገራችን ጋር የተቀበለቻቸው ስለዚህ ከነሱ አኳያ ያው ሴቶች ልዩ ጥበቃ ያስፈልጋቸዋል የህፃናት ግን ከእድሜያቸው አኳያ ያው ደብል ቪዚቢሊቲ የሚባል ነገር አለ በዓለም አቀፍ የሰብአዊ መብት ህግ ውስጥ ማለት ነው ይሄ ምንድነው ሁለትዮሽ ተጋላጭነት እንደማለት ነው ህፃናት ሲሆኑ ለምሳሌ ሴት ህፃናት ከሆኑ በሴትነታቸው አንድ ተጋላጭነት በህፃንነታቸው ደግሞ ሁለተኛ ተጋላጭነት ይኖርባቸዋል ማለት ነው ስለዚህ ያ ስለሆነ በተለይ ለህፃናት ደግሞ ከሴቶችም ከፍ ያለ ትኩረት ይኖራልና እነዚህ ነገሮች በሶስቱም በሴቶችም በህፃናትም በሶስቱም ዘርፎች እናያቸዋለን መልካም እንግዲህ ከዚህ አንፃር በሴቶችና ህፃናት የሚፈጸሙ ወንጀሎች ምንነታቸውና የህግ ማዕቀፋቸው በጣም በርከት ያሉ ድንጋጌዎችን ያካተተ በእኛም እንግዲህ በእኛ ሀገር የወንጀል ህጋችንም ዙሪያ በርከት ያሉ ድንጋጌዎችን ያካተቱ ናቸው እንደው ከፕሮግራማችን አንፃር አንኳር የሚባሉ በሴቶችና በህፃናት ላይ የሚፈጸሙ ወንጀሎችን ማቅረብ ብንችል አንድ ባንድ እንደተባለው በጣም ሰፊ ናቸው እጅግ በጣም በርካታ ናቸው እና አንድ ባንድ እንኳን እንደው ማየት ጊዜም ባይበቃን ግን አበይት የሚባሉትን የተወሰኑትን ለመነካካት እንሞክራለን እንግዲህ በተለያዩ የወንጀል ህግ ድንጋጌዎች ውስጥ ተካተዋል የተለያዩ የሴቶች እና ህፃናት ላይ የሚደርሱ በደሎች ከነሱ መካከል ለምሳሌ በአንቀጽ 561 ጀምሮ የተመለከቱትን ማየት እንችላለን እነሱ በተለይ ከጎጂ ልማዳዊ ድርጊቶች አኳያ የተቀመጡ ናቸው ለምሳሌ 561 እርጉዝ ሴቶችን ወይም ደግሞ ህፃናት የተወለዱ ህፃናትን እርጉዝ ሴቶችን ሆዳቸውን ማሻሸት ማርገፍገፍ ህፃናትን ደግሞ የተወለዱ ህፃናትን እንደ እበት አይነት አጓጉል ነገሮች መቀባት ቅቤ ማዋጥ እንግዲህ ጎጂ ልማዳዊ ድርጊቶች እንጥል ማስቆረጥ ግግ መዋጠጥ የመሳሰሉ እንደዚህ ተግባራትን መፈጸም ወንጀል መሆኑ የተቀመጠበት እነዚህ ነገሮች እነዚህ አይነት ድርጊቶች ደግሞ የሞት ወይም ሌላ ከፍ ያለ አካል ጉዳት ያደረሱ ከሆነ ደግሞ ድርጊቱ እንደዚሁ ከፍ ያለ ኃላፊነት የሚያመጣ ስለመሆኑ የተመለከተበት አለ ቀጥለን ደግሞ የዚህ ህግ ድንጋጌ ተፈጻሚ ይሆናል ይላል የሴቲቱ ወይም የህፃኑ ሞት የደረሰው በቸልተኝነት እንደሆነ ይላል አሁን የጠቀሱት ድንጋጌ የወንጀል ህግ አንቀጽ 561 ንዑስ ቁጥር 2 ሴቲቱ ወይም የህፃኑ ሞት የደረሰው በቸልተኝነት ቅድም ሲሉት በነበረው ጎጂ ልማዳዊ ድርጊት ከሆነ የዚሁ ስለዚህ ጉዳይ አግባብ ያለው የዚህ ህግ ድንጋጌ ተፈጻሚ ይሆናል ብሎ አንቀጽ 543ን ይጠቅሳል እንግዲህ 543 ደግሞ የሚመራን ወደ ዛኛዎቹ ነው ወደ አሁን ራሱ እነዚህን ድርጊቶች መፈጸም ራሱን ችሎ ያስቀጣል በዋና በዋና ወንጀል አድራጊነት ያስቀጣል ድርጊት በመፈጸም ብቻ በራሱን ችሎ እንደ አንድ ወንጀል የሚያስቀጣ ድርጊት ነው ከዛ በኋላ ግን ድርጊቱ ተደራቢ እንትን ፈጽሞ ከሆነ ውጤት አምጥቶ ከሆነ በተደራቢነት መደበኛ ሌሎች ደግሞ ድንጋጌዎች አሉ ለምሳሌ አካል ጉዳት ማድረስ ከሆነ ከአንቀጽ 555 ጀምሮ ያሉ ድንጋጌዎች ይፈጸማሉ ሞት ከሆነ ደግሞ ከአንቀጽ 539 ጀምሮና 540 ወይም ደግሞ እንደዚህ አሉ ተከታታይ ድንጋጌዎች እነሱ ተፈጻሚ ይሆናሉ ነው ድርጊቱ በአውቆ አጥፊነት ወይም በቸልተኝነት ሊፈጸም የሚችልበት ሁኔታ ይኖራል እንግዲህ በአብዛኛው በርግጥ ያው ህግ አውጪው ቸልተኝነትን አስገብቷል እንጂ እንዴት ቸልተኝነት እዚህ ውስጥ ሊገባ እንደሚችል ትንሽ ግራ ሊያጋባ ይችላል ምክንያቱም አንድ ሰው እርጉዝን ሆዷን የሚያሸው ወይም ደግሞ የሚያርገፈግፋት እሷ በተወልዳለች ተብሎ በማሰብ ወይም ደግሞ ህፃናትንም ግግ የሚቧጥጠው ምናምን ባህላዊ ግንዛቤ በመያዝ ነው እንጂ ሳያውቁ ያደርጉታል ተብሎ ብዙም አይታሰብም ዞሮ ግን ህግ አውጪው ምንድነው ከአውቆ አጥፊነት ባሻገር የቸልተኝነት ግምት ወስዷል ድርጊቱን በቸልተኝነት ከፈጸሙና በዛ ቸልተኝነት ድርጊታቸው ሞት ከተፈጠረ አንቀጽ 543 የወንጀል ህጉ ተፈጻሚ ይሆንባቸዋል በተደራቢነት የሚል ሐሳብ አስፍሯል ማለት ነው መልካም እንግዲህ ከዚህ በሴቶችና ህፃናት የሚፈጸሙ ወንጀሎች አንዱ ደግሞ
ያለ እድሜ ጋብቻን በተመለከተ የዚሁ የፕላቲኒየም ስፖንሰራችንም በተደጋጋሚ አድርሱልኝ የሚለው መልእክት ያለ እድሜ ጋብቻን እንከላከል ነው እና እንደው ያለ እድሜ ጋብቻ በፈጻሚዎቹ ላይ ወይም እንዲፈጸም ባደረጉት በተባባሪዎቹ ላይስ ምን ቅጣት አለው? በወንጀሉ የተቀመጠ በድንጋጌ ያለው ወይ? ኦኬ በጣም ጥሩ። እንግዲህ በኋላ ጊዜ ካገኘን ሌሎችንም እንመለስባቸዋለን። ግርዛትን ምናምን እነሱ እንመለስባቸዋለን። ያለ እድሜ ጋብቻን በተመለከተ አንቀጽ 648 አለ። በአጠቃላይ ተገቢነት የሌላቸው ወይም የህግ ተጠያቂነት ሊያመጡ የሚችሉ የጋብቻ ስርዓቶችን በተመለከተ ከአንቀጽ 646 ጀምሮ የተቀመጡ ድንጋጌዎች አሉ። ግን በልዩ ሁኔታ አንቀጽ 648 ያለ እድሜ ጋብቻን የተመለከተ ድንጋጌ ነው። ስለዚህ በዚህ መሰረት ከአንዲት ሴት ልታገባ ከምትችልበት ወይም በህግ አንዲት ሴት ታገባለች ተብሎ የሚታሰበው ወይም ደግሞ ማግባት አለባት ተብሎ የሚታሰበው ነጻ ፍቃዷን መስጠት ከምትችልበት እድሜ ጀምሮ ነው። ያም ማለት 18 ዓመት በሚል አይተናል። ባለፈው ያው በልዩ ሁኔታ ወደ 16 ዝቅ ሊል የሚችልበት ሁኔታ ነው። ቤተሰብ ጋችን እርግጥ ይሄ የወንጀሉን ድርጊት ያስቀረዋል ያስቀረው የሚለው እሱ አሁን እንዳልከው ፍትህ ሚኒስቴር ወይም ደግሞ በክልላችን ደግሞ ፍትህ ቢሮ የሚያወጣው መመሪያ እንደሚኖር ተቀምጧል። ቤተሰብ ህጉ ላይ አንዲት ሴት በ16 ዓመቷ ወይም ከዛ በላይ ከ16 ዓመት በታች ሊፈቅድ አይችልም። ፍትህ ቢሮም ቢሆን መመሪያ ሊያወጣ አይችልም። ግን ከ16 ዓመት ጀምሮ ባለ ልታገባ የምትችልባቸውን ሁኔታዎች ዘርዝሮ ማስቀመጥ እንደሚችል ተቀምጧል። ያው መመሪያው ወጥቶ ተግባራዊ የሆነ አይመስለኝም፣ ረቂቅ እንደነበር አስታውሳለሁ እኔ። ዞሮ ዞሮ ግን እዛም ላይ የተቀመጡት ነጥቦች ምንድናቸው? ለምሳሌ በአስገድዶ መድፈር እንትን ያለች ከሆነና ማግባቷ የግድ አስፈላጊ ነው ተብሎ የሚታመን ከሆነ ወይም ደግሞ ወደ ውጭ ሀገር ትሄዳለች ተብሎ በተለያዩ ምክንያቶች ጋብቻ መፈጸሙ አስፈላጊ መሆኑ ሲታመንበትና ሌሎች በርከት ያሉ ዝርዝር ነጥቦች ነበሩ። ለማንኛውም ግን በግምት ደረጃ የምንወስደው ከ18 ዓመት በታች በመደበኛነት ጋብቻ መፈጸም አትችልም ነው አንዲት ሴትና ይሄንን ጋብቻ በተለይም ከ13 ዓመት በታች ደግሞ እንደዚሁ በልዩ ሁኔታ አስቀምጧቸዋል። የሚያስከትሉትም ተጠያቂነት እንደዛው ይለያያል። ለአድማጮች ግልጽ እንዲሆን አንቀጹን ማንበብም ይቻላል። እንግዲህ አንቀጹ ምንድነው? ያለ እድሜ ጋብቻ ይልና አግባብ ባለው ቤተሰብ ከተፈቀደው ውጭ አግባብ ያለው በቤተሰብ ህግ ማለት እንግዲህ እርሶ የጠቀሱት የእድሜ ክልል ሆኖ ማንም ሰው አስቦ ለአካለ መጠን ያልደረሰችው ልጅ ያገባ እንደሆነ የተበዳዩ እድሜ 13 ዓመት ወይም ከዚያ በላይ በሆነ ጊዜ ከ3 ዓመት በማይበልጥ ጽኑ እስራት ወይም ይልና የተበዳዩ እድሜ 13 ዓመት በታች በሆነ ጊዜ ከ7 ዓመት በማይበልጥ ጽኑ እስራት ያስቀጣል ይላል። እነዚህ እንትኖች ያው ከ13 ዓመት በታች ከሆነች አንዲት ሴት ስነ ልቦናዊም ስነ ህይወታዊም እድገቷ ውስንነት ያለበት ስለሚሆን እንግዲህ እድሜዋ ዝቅ ያለ ስለሚሆን በጋብቻው ምክንያት የሚፈጠርባት ቀላል የማይባል ተጽዕኖ አካላዊ፣ ስነ ህይወታዊ፣ ስነ ልቦናዊ ያልኳቸው ተጽዕኖዎች አሉ። ከዛ አኳያ ታይቶ ቅጣቱ እንዲከብድ ተደርጓል። ለላይ ፊደል ተራ ለላይ ያለው ማለት ነው። በሀሌታ ኋላ የተመለከተው ከ13 ዓመት በላይ እስከ 18 ዓመት ያው በአካላዊና ስነ ልቦናዊ እድገቷ የጨመረ ቢሆንም ግን ስቲል ከ18 ዓመት በታች ከሆነች ገና አልጸናችም ተብሎ ይታሰባል አንዲት ሴት ልጅ ማለት ነው። በዚህ ምክንያት ያው ድርጊቱ እንደሚያስቀጣ ተቀምጧል ማለት ነው። እዚህ ጋር ምናልባት ልናነሳ የምንችለው ነገር ከአስገድዶ መድፈር ጋር ማገናኘት አልነበረበትም ወይ የሚለው ነገር እንደ ክፍተት ይታያል ብዙ ጊዜ። ምክንያቱም አንዲት ሴት ከ18 ዓመት በታች ከሆነች ነጻ ፈቃድ መስጠት አትችልም። ልክ ነው። ስለዚህ አግብቻታለሁ በሚል ሽፋን ከሷ ጋር ግብረ ስጋ ግንኙነት ቢፈጽም የግብረ ስጋ ግንኙነቱ ድርጊት በተደራቢነት እንደ መድፈር ወንጀል ተደርጎ ወይም የግብረ ስጋ ድፍረት በደል በሚለው አንቀጽ 626 እና 627 በተመለከተው መሰረት ማለት ነው በሱ በተደራቢነት መቀጣት አለበት የለበትም የሚለውን በተመለከተ ህጉ በግልጽ አላስቀመጠም። ይሁን እንጂ ያው ለሁሉም ነገር ለህፃናት በተለይ ያው ከ18 ዓመት በታች የሆኑ ህፃናት ናቸው ብለን ግምት ወስደናል አይደለ? ስለዚህ ልክ የአፍሪካ
ፌር ትራያል በአማርኛው እሺ ምን ብለን እንተርጉመው ፌር ትራያል የሚባል እንግዲህ ፍትሃዊ ችሎት ፍትሃዊ ሂደት ፍትሃዊ የክርክር ሂደት እሺ እንደሱ ብለን እንፍታውና በፍትሃዊ የክርክር ሂደት ውስጥ የህፃናት መብቶች በልዩ ሁኔታ ትኩረት ተሰጥቷቸው ሊታዩ እንደሚገባ ያስቀምጣል በተከሳሽነትም በተበዳይነትም በምስክርነትም ስለዚህ አሁን እነዚህ ህፃናት ከ18 ዓመት በታች የሆኑ ህፃናት ተበዳይ ሆነዋል ማለት ነው ነፃ ፈቃዳቸውን መስጠት ካልቻሉ ጉዳት ደርሶባቸዋል የግብረ ስጋ ድፍረት በደል ደርሶባቸዋል ተብሎ ነው የሚታሰበውና የአለድሜ ጋብቻውን ያስፈጸሙትም የፈጸሙትም ሰዎች በተደራቢነት በተለይ ደግሞ የግብረ ስጋ ድፍረት በደሉን የፈጸመው ሰው ደግሞ በአንቀጽ 626 ከ13 ዓመት በላይ የሆኑ ሴቶችን የሚመለከት ነው 627 ደግሞ ከ13 ዓመት በታች የሆኑትን የሚመለከት ነው እና እነሱን የግብረ ስጋ ድፍረት በደሉን በፈጸሙባቸው ሰዎች ላይ በተደራቢነት መፈጸም እንዳለበት ሊያስቀምጠው ይገባ ነበር የሚል የግል ምልከታ አለኝ ዞሮ ከዚሁ ላይ አስገድዶ መድፈርን ሲያነሱት ስለነበር ነው አስገድዶ መድፈር በወንጀል ህጋችን ምንን ያስከትላል የሚለውን በአብዛኛው እንግዲህ በክርክር ሂደትም የሚታየው አስገድዶ መድፈር ሰፊ ሽፋን ነው ያለው የወንጀሉም ድርጊት ውስብስብ ነው ምርመራውም ውስብስብ ነው አስገድዶ ደፋሪዎች የተባሉት በአግባቡ ቅጣት ሲቀጡ አይታይም እንግዲህ ህጉ ላይ የተቀመጠው ቅጣት አናሳ ነው ወይስ በቂ ነው የሚለው እሱ ሌላ ሙግት ይሆንና ምርመራው ላይ ብዙ እንከን ይታያል ማለት የግል ተበዳዩ ጀምሮ ከቤተሰቦቿ ጀምሮ ያለው ጫና የወንጀሉን ድርጊት ፈጻሚዎች ቅጣት እንዲያገኙ የማይሆንበት ሁኔታ አለ ነገር ግን እስኪ ዛሬኛ እንግዲህ የወንጀሉን ጉዳይ ስለሆነ ያያየን ያለን እንደው አስገድዶ መድፈር በህጋችን ምንድነው ቅጣቱ የቅጣቱ ወሰን ምንድነው የሚለውን ብናይ ኦኬ እንደተባለው አስገድዶ መድፈር ሰፋ ያሉ ድንጋጌዎች አሉት ከአንቀጽ 620 ጀምሮ ያሉ ናቸው እነዚህ ድንጋጌዎች በተለይ አንቀጽ 620 ማንኛውንም ሴት የተመለከተ ድንጋጌ ነው ጥቅል ነው ድንጋጌው የቅጣቱ ሁኔታም እስከ ሞት ድረስ ያደረሰ ከሆነ እድሜ ልክን ጨምሮ ሊያስቀጣ እንደሚችል በግልጽ ያስቀምጣል እንትኖቹም የወንጀሉም አይነት በተደራቢነት እንዲያውም ሊያስቀጣ እንደሚችል ለምሳሌ አስገድዶ ከደፈራት በኋላ ያቺ ሴት ህይወቷ ቢያልፍ በተደራቢነት የግድያ ወይም የአካል ጉዳት ወንጀል ክሶች በተደራቢነት ሊቀርቡበት እንደሚችል በዳዩ ሰው ላይ ወይም ተከሳሹ ላይ እሱን በግልጽ ያስቀምጣል በተለይ አንቀጽ 620 ንዑስ ቁጥር 2ን ለአድማጮች ቢነበብላቸው ጥሩ ይሆናል መልካም እስቲ እንግዲህ እሱን እናነባለን ተመልካቾቻችን የዛሬውን ፕሮግራም በፕላቲኒየም ስፖንሰር ያደረገልን የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የፕላቲኒየም ደረጃ ስፖንሰራችን ነው ከልብ እናመሰግናለን መልእክቱን እንደሚከተለው አቀርባለሁ የሥርዓተ ጾታ እኩልነትን ለማረጋገጥ የማህበራዊ ጥበቃን ለማስፋፋት የሴቶች የህፃናት የአካል ጉዳተኞችና የአረጋውያን መብትና ደህንነት ለማስጠበቅ እንዲሁም በሁሉም መስክ ተጠቃሚነታቸውን እንዲረጋገጥ በልዩ ትኩረት እየሰራ የሚገኝ ተቋም የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የፕላቲኒየም ስፖንሰር በመሆኑ ከልብ እናመሰግናለን እንግዲህ በዚህ ዙሪያ አሁን ያነሳን ውይይት ያደረግን በሚገኘው አርዕስት ዙሪያ ተመልካቾች ጥያቄ ካላችሁ ከስክሪኑ ላይ ባለው ስልክ ብትደውሉልን ምላሹን የምንሰጥ ይሆናል ከአስገድዶ መድፈር አንቀጽ 621 ንዑስ ቁጥር 2 20 ንዑስ ቁጥር 2 እንግዲህ አስገድዶ መድፈር በሚለው አርዕስት ዙሪያ ወንጀሉ የተፈጸመው እድሜዋ 13 ዓመት ሆኖ 18 ዓመት ባልሞላ ሴት ልጅ ላይ ሲሆን በጥፋተኛው መሪነት ቁጥጥር ወይም ስልጣን ስር ሆኖ በሆነ የመጦሪያ ቤት የመማጸኛ ቦታ የህክምና የትምህርት የጸባይ ማረሚያ የመታሰሪያ ወይም የተያዙ ሰዎች መቆያ ተቋማት ውስጥ በመትገኝ ወይም በተከሳሹ ጥበቃ ወይም ቁጥጥር ስር በመትገኝ ወይም የሱ ጥገኛ በሆነች ሴት ላይ ሲሆን ወይም ይላል ሐመሩሃ በእድሜ መግፋት በአካል ወይም በአእምሮ ህመም በመንፈስ ድክመት ወይም በማናቸውም ሌላ ድርጊቱን ምንነት ባህሪ ወይም ድርጊቱን የሚያስከትለውን
ውጤት ለይታ ለማወቅ ወይም ለመከላከል በማትችል ሴት ላይ ሲሆን በጭካኔ ወይም በማሰቃየት ወይም ቁጥራቸው ከአንድ በላይ በሆኑ ወንዶች በህብረት ሲሆን ቅጣቱ ከ5 ዓመት እስከ 20 ዓመት ለመድረስ በሚችል ጽኑ እስራት ይሆናል ይላል። ኦኬ ንዑስ ቁጥር እዚህ ላይ ይሄንን በተመለከተ ያው ትንሽ ግልጽ ማድረግ ያስፈልጋል። በጣም በርከት ያሉ ነጥቦች ተቀምጠውበታል እዚህ ውስጥ። ያው የመጀመሪያው ከ18 ዓመት በታች ከ13 ዓመት በላይ የሆነች ህፃን ልጅ ከሆነች ነው፣ ህፃን ሴት ከሆነች። ሁለተኛው በተለያየ የመቆጣጠሪያ ወይም ደግሞ የጠባይ ማረሚያ ወይም ደግሞ ማሳደጊያ። አንድ ስልክ እንቀበልና እንመለሳለን ወደ ሄሎ ማን እንበል? ከየት ነው? ማን እንበል? ከአዲስ አበባ። እሺ እስኪ ጥያቄዎትን በዚህ በተነሳው አርዕስት ዙሪያ ድምጽ ጨመር ያድርጉ፣ እየተሰማን አይደለም። አቤት። እሺ አሁን ያቅርቡልን። ሄሎ አንዲት እናት ነበሩና እሺ እና የሆነ መስሪያ ቤት ይሰሩ ነበረ። የሆነ መስሪያ ቤት ይሰሩ ነበር። እሺ እና መስሪያ ቤቱ ሄሎ ድምፁ ጥራት የለውም። እስቲ ወይ እየተንቀሳቀሱ ያወሩን አቶ ትትና። ሄሎ ይሰማል? እስኪ ያቅርቡልን እስቲ። አሁን አንዲት እናት ነበሩና እዚህ በኮሪደር ምክንያት ይታገደው ፈራፈ እየተሰማን አይደለም። ድምጽ ጨመር ያድርጉ ወይም እንደገመልሰው ይደውሉ። ድምጻቸው እየተሰማ አይደለም። እንቀጥል ከመዋያ። እሺ በተለያዩ የቁጥጥር ማዕከላት ውስጥ ማሳደጊያም ሊሆን ይችላል። እዛ ውስጥ ያሉ ሴቶች ከሆኑ ወይም ደግሞ ሶስተኛው ሐመር ውሃ ላይ የተመለከተው የአእምሮ ጤንነታቸው ወይም ደግሞ ያለባቸው አካል ጉዳተኞች ሆነው ባሉበት የአካል ሁኔታ አቋም ምክንያት ራሳቸውን መከላከል የማይችሉ ሲሆኑ፣ አራተኛው ደግሞ በቡድን የተፈጸመ ጨካኝነትና አደገኝነት በሚታይበት ሁኔታ ከሆነ ያው ቅጣቱ ተቀምጧል። ከ5 እስከ 20 ዓመት ተብሏል። እዚህ ጋር ማንሳት የፈለኩት ጽኑ እስራት ነው የሚለው ጽኑ እስራት ነው። ከ5 ዓመት ያው ጽኑ እስራት በመሰረቱ ከ1 ዓመት ጀምሮ ነው። ከዛ በታች ሊኖር አይችልም። ስለዚህ ከ5 ዓመት ከጀመረ በአብዛኛው ያው ጽኑ እስራት ነው የሚሆነው። ያ እንዳለ ሆኖ ሰበር ሰሚ ችሎት የሰጣት ውሳኔ አለች። ከዚህ ጋር ትንሽ አግባብነት የሚኖራት ያልታተመ ውሳኔ ነው። መዝገብ ቁጥር 209136 ነው። መጋቢት 27 ቀን 2014 ዓመተ ምህረት የተሰጠ ውሳኔ ነው። በዛ ውሳኔ ላይ ግለሰቧ የተደፈረችው የተከሳሹ ልጅ ናት እና ግን እሷ የአእምሮ ጤንነቷም ችግር አለበት ወይም ደግሞ ትክክለኛ የሚባል መደበኛ የጤንነት አቋም ላይ አይደለችም። መስማትም የተሳናት ናት። እንዲህ ተደራራቢ ችግር ያለባትን ከሚስቱ ጋር ገበያ ሊወጣ ከተነሳ በኋላ ጉዞ ጀምረው ማጭድ ረሳው በሚል ወደ ኋላ ተመልሶ ወደ ቤት ይገባና ያችን ሴት ይደፍራታል። ከዛ በኋላ ግን የመጀመሪያው ፍርድ ቤት ጉዳዩን ያየው ፍርድ ቤት ጥፋተኛ ብሎ ቅጣት አሳርፎበት ነበር። የሚገርመው ከጠቅላይ ፍርድ ቤቱና የክልሉ ኦሮሚያ ክልል ነው። ጠቅላይ ፍርድ ቤትና ሰበር ሰሚ ችሎት ያቺ ሴት ተበዳይዋ ሴት እንደው ሊቀርቧትም የምታስቸግር ናት፣ የሚከብድ ናት እና እንኳን ከሷ ጋር እንደዚህ ያለው ወሲባዊ ግንኙነት ለመፈጸም በሚል የተሰጠውን የጥፋተኝነትና የቅጣት ውሳኔ ይሽረዋል። ሊከላከል የማይገባም ተብሎ ማለት እና ተከላከል ሊባል የማይገባውም ነበር ከጅምሩ አይነት ሐሳብ ይዞ ነው። ከዛ ፌደራል ሰበር ሰሚ ችሎት ቀርቦ ጉዳዩ የሕክምና ማስረጃ እስካረጋገጠው ድረስ ሰውየው በወቅቱ ወደ ቤት መመለሱ ከተረጋገጠ በጣም የሚያሳዝን ነገር አለው። በነገራችን ላይ ውስጡ እሷ በምልክት ለእናቷ ራሱ እየገለጸችላት ነበር እንዴት አይነት ጉዳት እንደደረሰባት ምናምን። የሕክምና ማስረጃውም ያ ጉዳት ስለመድረሱ አረጋግጧል። እና ከዚህ አኳያ
የስር ፍርድ ቤት ጠቅላይና ሰበር ሰሚ ችሎቶቹ የክልሉ የደረሱበት መደምደሚያ ትክክል አይደለም በሚል የጥፋተኝነትና የቅጣት ውሳኔ አስተላልፎበታል ማለት ነውና በዚህ ውሳኔ ላይ ምንድነው እንትን ያለው የህክምና ማስረጃዎች ሲቀርቡ በጥንቃቄ መታየት አለባቸው ነው። ያው እንደምታውቀው የህክምና እንግዲህ የሴቶች ህፃናት በተለይ ካስገድዶ መድፈር ጋር የተገናኙ ምርመራዎች እጅግ በጣም በጥንቃቄ መሄድ አለባቸው። ትክክል። ከገና ካነሳሱ ጀምሮ በአብዛኛው መጀመሪያ ያው የህክምና ማስረጃ መያዝ በጣም ተመራጭ ነው የሚሆነው። ቀጥሎ ሁኔታው ደግሞ ሙላት መከድ አለበት ለፖሊስ ማለት ነው። ያው ድርጊቱ እንደተፈጸመ ወዲያውኑ ማስረጃ የማደራጀት ነገር መቅደም አለበት። ምክንያቱም እነዚህ ነገሮች በጊዜ ሂደት የአስረጅነት ደረጃቸው ወይም ይሄ ፕሮባቲቭ ቫልዩ ምንለው አለ አይደለም በእንግሊዝኛው እሱ ነገር እየቀነሰ ይመጣል። ስለዚህ ያንን በደንብ ጠብቆ ለማቆየት መሆን ያለበት መጀመሪያ ወደ ክሊኒክ ወይም ወደ ህክምና ተቋም ወስዶ ተገቢውን መረጃ የማደራጀት ነገር ከዛ በኋላ ለፖሊስ ማመልከቻ ማቅረብ ይሄ አቤቱታ ሁኔታ መሙላት ማለት ነው። እሱ ነው። ከዛ ግን በአቃቤ ህግና በፍርድ ቤት በኩልም ደግሞ እነዚህን አይነት ተበዳዮች ሲገጥሙ ጉዳዩን በጥንቃቄ ማስኬድ ነገር በጣም ያስፈልጋል። ህፃናት ተበዳዮች ከሆኑ የነሱን ሞራል ክብር በማይነካ በማያሸማቀቅ ሁኔታ መሆን አለበት። አሁን ብዙ ጊዜ እንደውም በስራ ላይ ድሮኔ እንግዲህ አቃቤ ህግ ነበርኩ። በዛን ወቅት ይገጥመን የነበረ ችግር ምንድነው የሚመጡ የህክምና ማስረጃዎች በተለይ እድሜን ለማሳየት የሚቀርቡ የግል ተበዳዮችን እድሜ ነው የተበዳዮችን እድሜም የተከሳሾችንም ለማሳየት ጋፑ በጣም የሚሰፋበት ሁኔታ አለ። አሁን ለምሳሌ ምን ይሆናል መሰለ ከ12 አመት እስከ 18 አመት ትገመታለች ይላል። ያቺ የተደፈረች ልጅ 13 አመት ቢሆናት በአንቀጽ 627 መሰረት ታቀርበዋለ። ቅጣቱም ከፍ ያለ ነው። ከ15 አመት እስከ 25 አመት ነው የሚያስቀጣው 627። ከዛ ከ13 አመት በላይ ከሆነ ደግሞ ከ5 እስከ 15 አመት ይመስለኛል እሱን ታየዋለ እሱ ላይ እንደዛ አይነት የሚቀንስ መጠን ያለው ምክንያቱም ከ13 እስከ 18 ያለው በድርጊቱ አደገኝነት ላይ የተወሰነ ቀነስ ያለ ነው ተብሎ ስለሚታመን ማለት ነው ቅጣቱ የሚቀንሰውና ያ አይነት አስቸጋሪ ነገሮች አሉ። የግምት መስፋት ተበዳዩን ለምሳሌ ከ16 እስከ 22 ብሎ ሊገምትልህ ይችላል የህክምና ማስረጃው። ከ16 እስከ 22 አለው ማለት ሁለት ሬንጆችን አካቷል። አንደኛው ከ16 እስከ 18 ያለ የእድሜ ወሰን ነው። ያ በህጉ በልዩ ሁኔታ የሚታዩ ናቸው እንደዛ ያሉ ተከሳሾች። ስለዚህ ለተከሳሽ የተሻለ ጥቅም ተብሎ ስለሚታሰብ ስለዚህ ከማስረጃ ስብሰባ አንፃር ጥንቃቄ እነዚህ አይነት አካላት በማስረጃዎችን ሲሰጡ ሲያደራጁ ሲተረጉሙ ማስረጃዎችን ሲመረምሩ በጥንቃቄ መሆን አለበት ማለት ነው። መልካም እንግዲህ ከዚህ ካቀረብነው ንዑስ ቁጥር 600 አንቀጽ 620 ንዑስ ቁጥር 3 እርሶም አሁን ሲሉት እንደነበረው አስገድዶ መድፈር ከባድ የአካል ጉዳት ወይም የአእምሮ ጉዳት ነው ወይም ሞትን ያስከተለ ሲሆን ቅጣቱ የእድሜ ልክ እስራት ሊሆን እንደሚችል ያስቀምጣል። እንዲሁም ንዑስ ቁጥር 4 እና የመጨረሻው አስገድዶ መድፈር ወንጀል ጋር ተያይዞ ተበዳዩን ከህግ ውጭ ይዞ ማስቀመጥ ወይም የመጥለፍ ወንጀል የተደረገ ወይም ተበዳዩ በወንጀሉ ምክንያት በሽታ የተላለፈባት ሲሆን አግባብነት ያላቸው የዚህ ህግ ድንጋጌ በተደራራቢነት ተፈጻሚ ይሆናሉ ይላል። እንግዲህ ከዚህ ላይ ይሄ የወንጀል ህግ ከመሻሻሉ በፊት ይሄ የወንጀል ህግ እንግዲህ የተሻሻለው 1996 በፊት የነበረው በመጥለፍና አስገድዶ መድፈርን በተመለከተ ሴቲቱ ተጠልፋ ጋብቻ ካገባት አስገድዶ ደፋሪውም ካገባት የሚል ቀለል ያለ ድንጋጌ ነበር የነበረው። ከዛ በኋላ ነው ተሻሽሎ መጥለፍም ጠልፎ ቢያገባትም አስገድዶ ደፍሮ ቢያገባትም ወንጀል ነው የሚለው የተካተተ ከዛ ወዲህ ነው። ከዛ በፊት የነበረው በዚህ ድንጋጌ የተካተተ አልነበረም። በተለይ ይሄ አሁን ንዑስ ቁጥር 4 በጣም አሪፍ ወይም ደግሞ ጥሩ የሚባለው አቀራረጹ ምንድነው መሰለ አንድ ሰው ለምሳሌ ሴቶችን አስገድዶ ሲደፍር መልካም አንድ ስልክ እንቀበልና እንመለሳለን። ሄሎ አቤት ማን ነበር ከየት ነው? አረጋ በላይ ከደቡብ ወሎ
እሺ እስኪ አቶ አረጋ በዚህ ባነሳ ነው አረስት ዙሪያ ያለውትን ጥያቄ እስኪ አጠር አድርገው ያቀርቡልን። አዎ ጥያቄ ምንድነው 620 አስገድዶ መድፈር ማለት ነው። እሺ ሆን ብሎ ወጣቶች አስገድዶ የሚደፍሩበት ሁኔታ አለ። እሺ ሆን ብለው ማለት ነው። ሌሎች ደግሞ ነፍስ እያወቁ እያስተዋሉ ለኔ ካልሆንሽ ለአንተ ካልሆንኩ እየተባለ የሚደፋፈሩ አሉ። እሺ ስለዚህ ይሄን ያስገድዶ መድፈር እርምጃ ለመውሰድ ያመች ዘንድ በ620 የተደነገገው እንግዲህ ወንጀለኛ መቅጫ 1996 ዓመተ ምህረት የሚደነግገው ማለት ነው። እሺ ሆን ብሎ የደፈረ አቅም የሌላት ይልና ያሸክመዋል እርምጃውን ማለት ነው። እሺ እያወቀች ነፍሷ እያወቀ መከላከል ስትችል ይህንን ከደፈረ የሁለቱ ስተት ባላንስድ ለማድረግ ህገ መንግስቱ ላይ እዛ ወንጀለኛ መቅጫው ላይ የተደነገገው እንዴት ነው? ይሄ ማብራሪያ ቢሰጥበት ለማለት ፈልጌ ነው። ጥያቄ ኖሮታል አቶ ኦኬ እሺ ተደፋሪዋ እድሜዋ ስንት ሆኖ ነው የሚሉኝ? ተደፋሪዋ እድሜዋ ከ24 ዓመት በላይ ከሆነ እሷ ፈቃድ ከልብ የሆነች እሺ እያንገራገረች በቂ ነው። እሱን አልወደደችውም ግን ለአማዲያም ደርሳለች እና ተደፋፈሩና እርምጃ ሲወሰድ አስገድዶ መድፈር በሚለው እድሜያቸው በደረሰና ባልደረሰ መካከል የሚወሰደው የቱን ያህል ነው ለማለት ፈልጌ። መልካም አቶ አረጋ የህግ ድንጋጌውንም ጠቅሰው ጥያቄ አቅርበውልናል። እናመሰግናለን። ምላሹን ይከታተሉ። እሺ ምላሹን እከታተላለሁኝ። ይሄንን ጥያቄ ያቀረብኩበት ማለት ነው። እሺ ብዙ እንትን የማማከር ስራ ያው የህግ ባለሙያ ስለሆንኩኝ እዛ ቀረቡና ይሄንን አቃቢ ህግና ፍርድ ቤት ነው የሚወስነው በዚህ መልኩ ብዬ ራሴን ጋይዳንስ ሰጥቼ የሸኘሁበት ጊዜ ስላለ ነው። መልካም እናመሰግናለን። ምላሹን ይከታተሉ። እሺ አንቀጽ 620 እንግዲህ እንትኑ ጥያቄው ግልጽ ነው ማለት እንግዲህ አንድ ሰው ከ18 ዓመት በላይ ከሆነ እና ሌላ ተጓዳኝ የጤና እክል ከሌለበት በስተቀር የሚሰጣቸውን ውሳኔዎች በሙሉ በነጻ ፈቃዱ ይሰጣል ተብሎ ይገመታል። ማስፈራሪያ ከሌለበት በስተቀር ማለት ነው። አሁን እሳቸው እንደሚሉት በነጻ ፈቃዷን የሰጠችው ሴቷ ነው የሚሉት። በነጻ ፈቃዷ ከሰጠች ክስ የሚባል ነገር ውስጥ አንገባ። በነጻ ፈቃዷ ስለሰጠች አሁን ከ18 ዓመት በታች ከሆኑ ግን ፈቃደኛ ቢሆን ፈቃድ መስጠት የሚባል ችሎታ የሚባል ነገር ስለሌላቸው ከጅምሩ ፈቅደዋል የሚባል ነገር የለም። እሱም በኋላም እናነሳዋለን። ግን አሁን እሳቸው ካነሱት ነገር አኳያ ከ18 ዓመት በላይ የሆነች ሴት ጋር በፈቃዷ ወሲባዊ ወይም ሩካቤ ስጋ መፈጸም በወንጀል አያስቀጣም። እዚህ ጋር ሊያስቀጣ የሚችለው ነገር ምንድነው? እሷ ሳትፈቅድ በኃይል ተግባር በጭካኔ እያስፈራራ ወይም ደግሞ ንዑስ ቁጥር 2 ላይ እንደተቀመጠው በቡድን ተደራጅቶ ያንን ወንጀል የፈጸመ ከሆነ በወንጀል ያስጠይቃል ማለት ነው እንጂ እሷ ፈቃድ ካላት ይሄኮ በፍርድ ቤትም የሚረጋገጥ ነው። ልጅቷ ቀርባ ከጅምሩ አቃቤ ህግም እንደዚህ ያለ እንትን ላይ ክስ ይመሰርታል የሚል እምነት የለኝም። እሷ ፈቃደኛ ከሆነች ፖሊስም ምርመራ ያጣራል የሚል እምነት የለ። አክቹአሊ አንዳንድ ጊዜ ምን ችግር አለ? ቤተሰብ ያንን ልጅ ካልወደደው በቃ ደፍሮኝ ነው ብለሽ ከሰሺ የሚባል አይነት እንትን ይኖራል። ያው ግን ያ በማስረጃ የሚጠራ ነው። ፍርድ ቤት ላይ ሲቀርቡ ነፃ ሆነው በሚመሰክሩበት ቦታ ላይ ሲቀርቡ አይ እሱ ጓደኛዬ ነው ቤተሰብ እንደዚህ ብሎኝ ነው ብለው ሐቁን ሊናገሩ ይችላሉ። ያም ካልሆነ ግን ተገድጄ ነው የሚል ከሆነ ያው ወንጀልነቱ አይቀርም ማለት ነው። መልካም እንግዲህ ከዚህ ድንጋጌ ላይ ሚስቱ ካልሆነች በስተቀር አስገድዶ መድፈር የፈጸመ የሚል አለው። የአስገድዶ መድፈር ላይ ካለው እንትንና እንግዲህ ሌሎች ሀገራት ሰልጠን ያሉ ሰልጥነናል የሚሉ ሀገራት በባልና ሚስት ዙሪያም አስገድዶ መድፈርን ወንጀል አድርገው የደነገጉ ሀገሮች አሉ። ሚስት ፍቃደኛ ካልሆነች ባል አስገድዶ ሊደፍራት አይገባም የሚል ማለት ነው። እንግዲህ የዚህ ድንጋጌ ዓላማ እንግዲህ ምንድነው የሚለው እንዳለ ሆኖ
ከኛ ሀገር አሁን ስለ ሚስት ማን ነው ባል ሚስቱን አስገድዶ ደፍሯል የሚለው ይኸው በወንጀሉም የተቀመጠ አይደለም። እንደው ሌሎች ሀገሮች የደረሱበትን ደረጃ ለመጥቀስ ያክል ነው። ከዚህ ትክክል ነው። አይ ይሄ በተለይ አሁን መልካም አንድ ስልክ እንቀበልና እንመለሳለን። ሄሎ 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 አቤት ማንን በል ከየት ነው? ጤና ይስጥልኝ ከወልዲያ ነው። ከወልዲያ ማንን በል? አለማየሁ ይባላል። እሺ አቶ አለማየሁ እስኪ በዚህ በተነሳው አርዕስት ዙሪያ ጥያቄው ተጠራ አድርግ። አንድ ጥያቄ ለማቅረብ ነበር ተነሳው ጉዳይ አስባይ። እሺ ምን መሰላችሁ ልጁ የ22 ዓመት ልጅ ነው። እሺ በሕክምና የተረጋገጠ ነው ደግሞ ልጅቷ ከ18 እስከ 19 ዓመት አካባቢ ያለች ልጅ ነች። እሺ ልጆቹ ስልክ ደውላለን ተገናኝተው መንገድ ላይ አልጋ ይዘው የግንኙነት ፈጸሙ። እሺ እና ግንኙነት ተፈጸሙ በኋላ ልጁና ልጅቱ በአጋጣሚ በአብረው ባደሩበት በነገታው ተጣሉ። ሁለቱ ልጆች እሺ አለመግባባት ሲፈጠር ክስ መሰረተች። እሺ እና ጉዳዩ በሕግ ክትትል ላይ ነው ያለውና አሁን እና ይሄ እንዴት ሊያስቀጣ ይችላል? የሕግ አግባቡ ስራዬ ብላ አልጋ ይዛ ሆቴል ላይ ሂዳ የተፈጸመ ግንኙነት ነውና እንዴት ነው ካስገድዶ መድፈር አኳያ የሕግ ትርጓሜው ለማለት ነው። መልካም እንግዲህ በዚህ በምክረ ፕሮግራማችን በምርመራ ላይ ያሉ መዝገቦች ወይም በፍርድ ቤት ላይ በመታየት ያሉ ጉዳዮች ላይ ቀጥታ እንደዚህ ይጠብቀዋል እንደዚህ ይሆናል የሚለውን መስጠት ከሕጉ አንፃር አይቻልም። ነገር ግን እርሶ ያቀረቡትን ሂደት በተመለከተ የተወሰነ ምላሽ ይሰጣሉ ባለሙያው። እናመሰግናለን አቶ አለማየሁ ከወልዲያ ስለደወሉ። እሺ ያው ትንሽ ሀሳብ እንስጣቸው እንግዲህ ይሄ የማስረጃ ጉዳይ ነው። ያው ጥያቄያቸውን ሰምቻለሁ ድምጻቸው ማጋጣሚ ጥርት ብሎ ነው የሚሰማውና የማስረጃ ጉዳይ ነው ይሄ። አሁን እንደሚለን እሱ ወይም እንደሚሉን ተመልካቻችን ሁለቱም ፈቅደው ነበር በነገታው ሲጣሉ ነው ይሄ ነገር የመጣው ነው የሚሉት። እንግዲህ እሷ ፈቅዳ ነበር አልነበረም የሚለው ነገር የሚጣራው በማስረጃ ነው። ምናልባት አስገድዶ አስገብቷት ከሁለት ከሶስት ጓደኞቹም ጋር ሆኖ ሊሆን ይችላል ይሄን ድርጊት የፈጸመው። ዞሮ ዞሮ ያ በማስረጃ በፍርድ ቤት ክርክር የሚጠራ ስለሆነ እሱን አሁን እዚህ ላይ ተገቢ ነበር አልነበረም የሚል ምክንያት ማስቀመጥ አንችልም። ይሄን ነው ማለት የሚቻለው። ወደ ቀደሙ ነጥብ ስመለስ በአሁን ሰዓት ያው የሴቶች መብትና የህፃናት መብት ጉዳይ በጣም እያደገ ያለ የህግ ፍልስፍና ነው እንደምታውቀው። ስለዚህ ጀንደር ቤዝድ ቫዮለንስ ወይም ደግሞ ጾታን መሰረት ያደረገ ጥቃት ምንለው ሐሳብ በጣም እየዳበረ ያለበት ሁኔታ ነው። እዛ ላይ ነው የምንገኘው በአሁኑ ወቅት እና ከነዚህ መካከል ጾታን መሰረት ካደረጉ ጥቃቶች መካከል ባል ሚስቱን ይደፍራል የሚባልበት ነው እና በእርግጥ በጣም ለማስረዳትም በጣም አስቸጋሪ ነው። ኢቭን ወደ ሰዎች ግላዊ ህይወት በመግፋት ከፍተኛ ነውጥ በተለይም ይሄ ትዳር በመንለው ተቋም ላይ ከፍተኛ ነውጥ የሚፈጥር እንትን ይመስላል። በተለይ እንደኛ ሀገር ባለ በጣም ባህላዊና ማህበራዊ ሴቱ በጣም ጥብቅ በሆነ ማህበረሰብ ውስጥ እንደዚህ ያለ ነገር ከባድ ነው የሚሆነው። ውጭ ሀገራት ላይ ለትዳርም ያላቸው ብዙ ጊዜ እንግዲህ እንደዛ ማለት እንትን ባይሆንም እንደኛ ሀገር በጣም ሴቱ የዳበረ አይደለም ለዚህ አይነት ነገር። መልካም እንደው ከዚህ አንፃር ያለንን ይዘን የቀረብነውን አጠቃለን ለመሄድ ሌላው እንደው በሴቶችና ህፃናት የሚፈጸሙ ወንጀሎች ከሚባሉት ውስጥ በሰዎች የመነገድ እና የጉልበት ብዝበዛን ህፃናትን የጉልበት ብዝበዛን በተመለከተ እንደው ለተመልካቹ ብናቀርብ እርግጥ ሰፊ ጉዳይ ነው ግን እንደው በሞር ጠቃሚ የሚባሉት በጣም ጥሩ። ይሄንንም እንግዲህ ራሱ አዋጁ በጣም ሰፊ ነው በነገራችን ላይ እንደው ዝም ብለን በወፍ በረር ነካ ነካ ለማድረግ ካልሆነ በስተቀር አሁን ጊዜያችንም እየተገባደደ ስለሆነ ብዙም የምናዳርሰው አይሆንም። ግን በሰዎች መነገድና
ሰዎችን በህገ ወጥ መንገድ ድንበር ማሻገርን ለመከላከልና ለመቆጣጠር የሚባል አዋጅ አለ። አዋጅ ቁጥር 1178 2012 የወጣ በዛ ላይ የህፃናትና የሴቶችን መብቶች ጥበቃዎች ከፍተኛ ትኩረት ሰጥቶ የወጣ ነው። በርግጥ ህፃናትና ሴቶችን ብቻ አይደለም ታሳቢ ያደረገው ግን በተለይ የወንጀል ህጉን አንቀጽ 596 ጀምሮ እስከ 599 ከ630 እስከ 638 ያሉትን ድንጋጌዎች ሽሮ ነው ይሄኛው የወጣው። ስለዚህ ምንን አካቷል? የህፃናት የጉልበት ብዝበዛ በህግ ስራ ላይ ለመሰማራት ከተፈቀደው የእድሜ መጠን በታች ወይም ደግሞ በህግ የተፈቀደውም ቢሆን በጣም ለአካላዊ ስነ ልቦናዊና ሌላ ስነ ህይወታዊ ተጽዕኖ የሚፈጥር አይነት ስራ ማሰራት የጉልበት ብዝበዛ እንደሚባል አስቀምጦታል ይሄ አዋጅ። ከዛም ባሻገር አሁን ሴቶችን ለወሲብ ብዝበዛ ህፃናትንም ይጨምራል። ያው በጣም ትናንሽ የሆኑ ልጆችን ለወሲብ ብዝበዛ ማጋለጥ ይሄም ማለት ሀፍረተ ስጋቸውን እያሳዩ በጭፈራ ቦታዎች እንዲታዩ የማድረግ እንዲገኙ የማድረግ ያው መነገጃ ማድረግ ማለት ነው። እና እነዚህ ነገሮች እንደውም ቅጣቱ ሁሉ ከፍ ብሎ የገንዘብ ቅጣትም ጨምሮ የወጣበትን ሁኔታ ማስተዋል ይቻላል። ይሄን እንግዲህ አዋጁን በደንብ ማየት ይጠይቀናል። ምክንያቱም በጣም ሰፊ ነው፣ አዲስ አዋጅ ነው። ያው 2012 ይወጣም ቢሆን ብዙ ነገሮች ተካተውበታል። ሌላ ጊዜ ፕሮግራም ይዘን በደንብ ብንዳሰሰው ደስ ይለኛል እኔም ራሱ። መልካም እንግዲህ ከዛ አንፃር የጉልበት ብዝበዛና በህፃናት ላይ የሚፈጸም የጉልበት ብዝበዛም የወንጀል ተጠያቂነት ያመጣል። አዎ ካየነ ቅድም ሴቶችና ህፃናት ወንጀል ፈጽመው ሲገኙ ምን መብት ይኖራቸዋል የሚለው እንደው ባጭሩ ባለን 1-2 ደቂቃ በሰጠው አሁን ሴቶችና ህፃናት ወንጀል ሲፈጸምባቸው ነው እስካሁን ስናየ ነበር። እነሱስ በተቃራኒው ወንጀል ፈጽመው ቢገኙ ምን መብት ነው ያስቀመጠላቸው? በጣም ትክክል። ያው ሴቶች ከ18 ዓመት በላይ ከሆኑ ወንጀል ሲፈጽሙ እንደ ማንኛውም ሰው ትሪትመንት ተመሳሳይ የህግ ጥበቃ ነው የሚኖራቸው። ግን በተለይ አሁን የቅጣት አፈጻጸም ላይ ልዩ ትኩረት ተሰጥቶታል በወንጀል ህጋችን። ለምሳሌ የሞት ፍርድ የተፈረደባት ሴት እርጉዝ ከሆነች ልጇን እስክትወልድ ድረስ እንደምትጠበቅና ልጇ በህይወት የተወለደ ከሆነ የሞት ቅጣቱ ወደ እድሜ ልክ እስራት እንደሚቀየር አንቀጽ 120 የወንጀል ህጉ አንቀጽ 120 ላይ ያስቀምጣል። ሌላው ህፃናት ከ18 ዓመት በታች የሆኑ በሞት ቅጣት እንደማይቀጡ አንቀጽ 117 ንዑስ ቁጥር 1 ላይ ያስቀምጣል የወንጀል ህጉ። ስለዚህ እነዚህ ጥሩ ጥበቃዎች አሉ ብለን ማለት እንችላለን። በተለይ ግን ከህፃናት አኳያ በተለይም ያው ከ9 ዓመት በእኛ ህግ ህፃን ከ9 ዓመት በታች የሆነ ህፃን የወንጀል ተጠያቂነት የለበትም። አንቀጽ 52 የወንጀል ህጋችን ላይ አለ። ከ9 ዓመት ጀምሮ እስከ 15 ዓመት ያሉት ደግሞ ኢንፋንት የሚባሉት እነሱ በልዩ ሁኔታ ጥበቃ ይደረግላቸዋል። ወንጀል ሲፈጽሙም ያው ቀደም መግቢያ ላይ እንደገለጽኩት ወንጀል ሲፈጽሙም ወንጀል ሲፈጸምባቸው በምስክርነት ሲቀርቡም የነሱን ጥቅምና ሁኔታቸውን ስነ ልቦናዊ አካላዊ ሁኔታቸውን ከግምት ባስገባ መንገድ ሊስተናገዱ እንደሚገባ ነው የተቀመጠው። ስለዚህ አሁን ምንድነው ከ9 እስከ 15 ዓመት ድረስ ያሉት የወንጀል ስነ ስርዓት ህጋችን ላይ ያው 171 ጀምሮ የዚህ አፈጻጸሙ አለ። በቀጥታ ድርጊት እንደፈጸሙ ፖሊስ ሊሆን ይችላል፣ ወላጆቻቸው ሊሆን ይችላሉ፣ ሞግዚቶቻቸው በቅርብ ለሚገኝ የወረዳ ፍርድ ቤት እንደሚያቀርቧቸው እና ፍርድ ቤት ሲፈቅድ ብቻ ክስ እንደሚመሰረትባቸው ምርመራም እንደሚቀጥልባቸው ነው የሚያስቀምጠው። የክስ መሰራረቱም ሂደት መደበኛውን አካሄድ ሳይሆን የሚከተለው ራሱን የቻለ ቀለል ብሎ ነው የሚቀጥለው። ቅጣት አፈጻጸሙንም በተመለከተ በሚታረሙበት መንገድ እና እንደውም በአብዛኛው ለደህንነታቸው ራሱ የማይጠቅም ከሆነ ክርክሩ እንዳይሰሙት ሁላ ሊደረግ ይችላል። እነሱ እንዲወጡ ተደርጎ ከችሎቱ የክርክሩ ሂደት እንዲቀጥል ሁሉ ሊደረግ ይችላል። በወንጀል ስነ ስርዓት ህጋችን ላይ ተከሳሽ በችሎት መቆም እንዳለበት ያው የተቀመጠ ነገር አለ አንቀጽ 127 አካባቢ ላይ ማለት ነው። እና ግን ህፃናት ሲሆኑ ለነሱ ደህንነት በማሰብ ከችሎት ወጥተው ክርክራቸው ዳኞች፣ ጠበቆች፣ አቃቢያን ህግ ባሉበት እና ሌሎች የማህበራዊ ሳይንስ ሙያተኞች ባሉበት ክርክሩ እንዲቀጥል ሊደረግ እንደሚችል ነው የተቀመጠው እዛ ላይ።
የቅጣቱን አወሳሰን በተመለከተ መደበኛ ቅጣት አይወሰንባቸውም በልዩ ሁኔታ ካልሆነ እነሱ የሚወሰንባቸው የጥንቃቄ እርምጃና የጠባይ ማረሚያ ውስጥ ማስገባት ነው። የጥንቃቄ እርምጃ ሲባል ለምሳሌ ወላጆቻቸው ጋር ተቀምጠው እገሌ ከተባሉ ሰዎች ጋር ወይም እንዲህ አይነት ቦታ ላይ እንዳታገኝ እዚህ ቦታ ለብቻ እንዳትቀመጥ ወይም ከአባትህ እንዳትነጠል የሚል አይነት ትዕዛዝ ሊሆን ይችላል የሚሰጠው። ጠባይ ማረሚያ ደግሞ ከተባለ ያው ከወንጀል ህጉ አንቀጽ 157 ጀምሮ አሉ እነዚህ ስርዓቶች እና ጠባይ ማረሚያ ተቋማት እንደሚመሰረቱ ህግ አውጪው አስቦ ነበር ይሄን ህግ ሲያወጣ። ግን ያው እስካሁን ባለው ሁኔታ አልወጣም በሀገራችን የሉም እነዚህ አይነት ተቋማት። ስለዚህ እነዚህ ጠባይ ማረሚያዎች ቢኖሩ ኖሮ እዛ ገብተው የጸባይ መሻሻላቸው ክትትል እንዲደረግበት ይደረጋል። የፈጸሙት ወንጀል ግን ከ10 ዓመት በላይ እስከ ሞት ድረስ ሊያስቀጣ የሚችል ከሆነ እስራት ሊወሰንባቸው እንደሚችል ያስቀምጣል። እስራት ይወሰንባቸዋል። የእስራት ጊዜውም ፍርድ ቤቱ ምን ያህል እንደሚሆን እስከ 10 ዓመት የሚደርስ እስራት ሊወስንባቸው ይችላልና እስከ 18 ዓመት እስከሚሞላቸው ድረስ ጠባይ ማረሚያ ውስጥ እንዲቆዩ ያደርጋል። አንቀጽ 168 የወንጀል ህጋችን ላይ አለ። መልካም እንግዲህ ያለን አንጨርሳትና የጀመሩትን ኦኬ እሺ ጊዜው እንግዲህ እና በ168 ላይ የተቀመጠው አለ እና 18 ዓመት ከሞላው በኋላ ያ ህፃን እስራቱን እንዲጨርሰው ይደረጋል ቀሪ ጊዜውን ማለት ነው። ይሄ ነው ያለው። ሌላው የምስክርነትን ጉዳይ በተመለከተ ባጭሩ ለመነካካት አንቀጽ 6 ማን ነው አዋጅ ቁጥር 699 2002 ወጥቷል። የምስክሮችና የጠቋሚዎች ጥበቃ አዋጅ አለ። በዛ ላይ በተለይ ለህፃናት በጣም ልዩ ጥበቃ እንደሚደረግ በመጋረጃ ጀርባ ሆነው እንዲመሰክሩ ተከሳሽ ጋር በቀጥታ ሳይፋጠጡ እንዲመሰክሩ ሊደረግ እንደሚገባ። መልካም እናመሰግናለን። ጠበቃና የህግ አማካሪ አዳነ በዛብህ ሰፊ አርዕስት ይዘን ነው የገባ ነው። እንግዲህ በተቻለ መጠን ለተመልካቾቻችን የሴቶችና ህፃናት በወንጀል ፍትህ አስተዳደር ያለውን ጉዳይ አቅርበውልናል። ባዘጋጁ ፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እሺ እኔም አመሰግናለሁ። ተመልካቾቻችን የዚህ ፕሮግራም የፕላቲኒየም ስፖንሰር የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮን ከልብ እናመሰግናለን። ይህ ፕሮግራም ወደ እናንተ እንዲቀርብ አዘጋጅቼ ያቀረብኩት ጠበቃና የህግ አማካሪ ፍሳሽ ሳይ ነው። ከሁሉም የአማራ ሚዲያ ኮርፖሬሽን የስርጭትና የስቱዲዮ የቴክኒክ ሰራተኞች ጋር በመሆን ነው። ሳምንቱ የሰላም እንዲሆን ተመኘን። ሰላም።